በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 20 በዚች ቀን ደንደራ ከሚባል ሀገር ደግሞ አልበትራ ከሚባል ሀገር ቅዱስ በኑዳ በሰማዕትነት አረፈ። ይህም ቅዱስ ለብቻው የሚኖር እውነተኛ ተጋዳይ ነው። የእግዚአብሔር መልአክ ተገልጦለት የመቀደሻ ልብስን ለብሰህ ወርደህ ለመኮንኑ ተገለጥለት አለው። በዚያም ጊዜ መኮንኑ አርያኖስ ከመርከብ ወርዶ ወደዚያች አገር ወደብ መድረሻው ጊዜ ነበር። ይህንንም ባህታዊ ፈልጎ አላገኘውም ነበር። እነሆ ቅዱስ በኑዳም በፍቃዱ መጥቶ ወደ መኮንኑ ሄደ። በክብር ባለቤት በጌታ ኢየሱስ ክርስቶስ የማምን በግልጥ እኔ ክርስቲያን ነኝ ብሎ በታላቅ ቃል ጮኸ። መኮንኑም ፈልጎ ያጣው የታወቀ ባህታዊ መሆኑን ባወቀ ጊዜ እንዲያሰቃዩት በግርም ብረት አስረው ከጨለማ ቤት እንዲጥሉት አዘዘ። በዚያም ጊዜ ብርሃን ወጣ። የእግዚአብሔርን መልአክ ከሕማሙ ፈወሰው፣ አበረታውም፣ አጽናናውም። በዚያችም አገር ስሙ ቄድሮስ የሚባል ምዕመን ሰው ነበር። ከእርሱም ጋር ሚስቱና 12ቱ ጎልማሳ ልጆቹ አሉት። እነዚህ ሁሉም የከበረ በኑዳ አስተማራቸው፣ አጽናናቸውም። ራሶቻቸውንም ቆርጧቸው በሰማዕትነት ሞተው አክሊልን ተቀበሉ። አርያኖስም ተቆጥቶ በቅዱሱ አንገት ከባድ ድንጋይ ሰቅሎ ወደ ባሕር ጣል ይጥሉት ዘንድ አዘዘ። በእግዚአብሔርም ኃይል ከድንጋዩ ጋር ዋኘ። ደግሞም ከሰሌን ዛፍ ላይ ይሰቅሉት ዘንድ አዘዘ። ይህችም ሰሌን 12 ዘለላ አፍርታ ለመጪው ትውልድ መታሰቢያ ሆነች። ከዚህም በኋላ የከበረች ራሱን ቆረጡት። የሰማዕትነትንም አክሊል ተቀበለ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉን አእላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ወድኔ ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።